በቸርነት ነው የመጣ ነው። እሱም ተጠርተን ሳይሆን በፈቃደኝነት ወደንና አምነንበት ውለን ለመናገር እኔ መቼም ከሆነ ጋር ነው የምቆመው። ሀቢባን የምወዳት በምክንያት ነው። ሀቢባ አረብ ሀገር ያለች እህቴን የእናቴን ልጅ ወይ የአባቴን ልጅ ከችግር ያወጣችው ሰው የለም። የእናቴን እና የአባቴን ከኔ የተወለዱ ከኔ ደም የእናቴን እና የአባቴ ወለዱልኝም ያወጣችልኝ አንድ ሰው የሙባረክ ዘመን ነው ተብሎ መጥቶ እዚህ ካስረዳች አምጡልኝ። ግን እየረዳች ያለችው እህቶቼ ያስደስተኛል። አንድ ኢትዮጵያዊ እዚህ መጥቶ ሲረዳ ደስ ይለኛል። እንደዛ ብዬ ማምን ሰው ነኝ። ባለፈው ለተፈጠረው ለኔና ለባለቤቴ ችግር ራሳችን ቤት ውስጥ በፈጠርነው ችግር በተፈጠረው ጭቅጭቅ መተን እሷ ቤት በተደረገው ነገር ሀቢባ ልክ ጠርታን በግድ ጎትታ አምጥታን ያደረጋችሁ ሰዎች አሁንም ይቅርታ ጠይቁ። ጊዜው አላለፈም። ገባችሁ? ይቅርታ በሉ። እኔና ባለቤቴ ዛሬ አልሐምዱሊላህ ታርቀናል። ሶሪ ሙባረክ ኢፈማ ጉተከ ወይን ዱበቹ ፈዱ ሀቡፍ ኦኬ ሀቡ ልጁ የሌላ ሰውን ቁጥር እንደዚህ ነው የሚልክልኝ እና እኔ ጠየቅኩት የራሱን ቁጥር እንዲልክልኝ፣ ግን የሚልክልኝ ቬሪ ሴንሲቲቭ ኢንፎርሜሽን እየላከልኝ ስለሆነ እኔ ምንም አይነት ኢንፎርሜሽን እንድትልክ አልፈልግም። ስልኩህን ብቻ ያንተን ዋትሳፕ ቁጥር ለበሬዱ ትልካለህ። በሬዱ አምጥታ ለእኔ ዋትሳፕ ላይ ከነኮዱ ስትሰጠኝ ሀቢባ ነኝ ስልክ ለእኔ ነው የምትልክልኝ የጠየቁህን ነገሮች። ለእሷ ቁጥርህንና ቁጥርህን ብቻ ነው የምትልከው። እንዴት እንግባባ ወንድሜ? አንድ አይነት ቋንቋ እያወራን ስልክህን ብቻ ላክላት። ሌሎቹም ነገሮች ከአንተ ነው የምቀበለው። እኔ ከአንተ ነው ፎርዋርድ ማድረገው ወደ ኤጀንሲም ሆነ ወደ ኤምባሲ ከአንተ ነው ወደ እነሱ እንጂ ከበሬዱ አይደለም። ያንተን ቁጥር ነው የምፈልገው። ዳይሬክት ከአንተ ጋር ነው ኮንታክት ማድረግ የምፈልገው። አሁን ገብቶታል ብዬ ስብ ሊቸግረን ወይ ደግሞ ብቻ ሳይሆን አቡዬ ያልገባሽ ነገር አለ። እዛን ቀን ታይ ለሌላ ሰው እንደውም አልነግረም። ያልገባሽ ነገር እዛን ቀን እኔ እዚህ ገስት ላይ ሳዋራሽ አላህ በሚያውቀው ባለቤቴ ከኔ ጋር ነበረች፣ ልክ እንደ ዛሬው ማለት ነው። ከዛን ቀን ጀምሮ ዛሬ ገና ነው የተገናኘነው ከባለቤቴ ጋር ተጣልተን ማለት ነው። ከዛም በፊትም ጭቅጭቅ አለ፣ ወሬ አይደበቅም። ሙባረክ አገባ ምናምን ጭምጭምታ ሰብታ ቅር እያላት እያለ አጋጣሚ በቃ ይዣት ወጣው ራስ አልኬማ የሚባልበት ቦታ ይዣት ወጥቼ ከዛ እየተመለስን ነው ይሄ ነገር የተፈጠረው። ይሁን እንጂ ሀቢባን አለመውደድ መብት አላችሁ እኮ። እኔም እኮ ድሮ ሀቢባን እንዲህ ሳያት እጠላን ነበር እኮ። ሀቢባ በላይ የምጠላው ሰው የለም እዚህ ሚዲያ ላይ። ዝም ብዬ ሳላቃት ከሀቢባ በላይ የምጠላው ሰው የለም። እኔ ማስመሰል አላውቅም፣ ግን መጥቼ ሳይ እሷ እየሰራች ያለችው ነገር ስቦኝ ነው። ስለዛ ከምንጠላ ቀርበን ብናይ የመጥላት መብታቸው የተጠበቀ ነው። ግን በምክንያት እንውደድ፣ በምክንያት እንጥላ። ስለዛ እዛን ቀን ሰሚራን ሀቢባ አንድ ነገር ልንገርሽ፣ የደበቁሽን ነገር ሰሚራን እዚህ ገስት ላይ ባታስገቢያት የሰሚራ ህይወት አደጋ ላይ ነበር። እጇ ታለ እጇ ማለት ነው። ብታሳይሽ ፈቃደኛውና ያውና እጇ ማለት ነው። በቢላ እንደዚህ ይዛል ማለት ነው። ሀቢባ ቤት ገብቼ መናገር ፈልጋለሁ። አንተና ማርያም ገብታችሁ ተናግራችሁ እኔ ማልናገርባት ምክንያት ምንድን ነው? ሀቢባን አስገባት በላት። ማታስገባኝ ከሆነ ይሄ በዚህ ቢላ ነው ራሴን የምገላው ብላኝ ነው ያስገባዋት እንጂ ወደን አይደለም። እዛን ቀን አስገቢያት ያልኩሽ ወላሂ ቢላ ይዛ ደም በደም ሆነ ደሙን ያስገባዋት አንተ ስትፈቅድልኝ ነው። መጀመሪያ በጣም ብዙ አበባ ልካ ኮመንታተሮች አስገቢያት እያሉኝ አንተ ፍቃድ ስትሰጠኝ ነው። አንተ ቤት ውስጥ ገብተህ ተጫጫኋችሁ ስልክ ደውለህ አስገቢያት ስትለኝ ያንተ ፍቃድ ቢላ እሱንም በስለቱ በኩል እንደዚህ ይዛ ማለት ነው። ራሴ ደም እንዳለ ደም በደም ሆነን አልቆ እዛ ጋር ቶሎ ደንግጬ ማለት ነው። የፈለገችውን ብላ ትናገርና ይውጣላት፣ ነፍሰ ጡር ናት። ከዛ በኋላ ይረጋጋል ብዬ እንትናል
እንወድሻለን ለማለት ነው የመጣ ነው። ለማንኛውም እሷ ደግሞ ሞር ከኔ በላይ እንደምትወድሽ እኔ እንደውም አመሰግንሻለሁ። ባለቤቴም አስገብተሽ ድምጿን ስለሰማላት እኔ ቅር አይለኝም። ለምን መወዳት ባለቤቴ ናት። እንዲህ እኮ ጠላቴ አይደለችም። እና ያው እሷም ያንቺ ተከታታይ ናት ብዬሻለሁ። ትወድሻለች። እቾት ናት። አቡዬ እንደት ነሽ? ደህና ነኝ። ሰሙዬ እንዴት ነሽ? ደህና ነኝ አልሐምዱሊላህ። በዚህ አጋጣሚ እኔ በጣም ነው የምከታተለሽ። ከድሮም ጀምሬ ተከታታይ ነሽ። ያንቺ ተከታታይ ነሽ እና ምክርሽ በጣም ነው ደስ የሚለኝ። ወላሂ ከድሮም ስርሽ ቀርቼ አይደለም አላውቅም እና አሁንም ወድሻለሁ። በዚህ አጋጣሚ ደግሞ በጣም ነው የማመሰግንሽ። ኑሪልኝ። እሺ እወድሻለሁ። አንቺ የሴቶች ጀግና፣ የሴቶች እናት፣ በተለይ የተቸገሩት ሴቶች እናት እንደሆንሽ ማንም ምስክር ይወጣል። ግን አንድ ነገር ልነግርሽ እፈልጋለሁ። እዚህ ሴት እየሄዳችሁ አብዲ ምናምን የምትሉት ቅድምም ከአብዲ ጋር እየተጨቃጨቁ ነበር። አብዲ እና ሀቢባ የሚሰሩን ነገር ሀቢባም በሴትነቷ ጎበዝ ጀግና ከወንድ የምትበልጥ እርዳታ ላይ 24 ሰዓት የሰውን ልጅ እየረዳች የምትውል አብዲ ምዛጋ የራሱ ስራ ማለት ነው። ሰውን እያስረዳ የሚውል ብናጠቃጋስ ለምን እናጣላለን? ምድር አሽቃባጭ ማለት ነው። ኧረ በእናታችሁ እየመጣችሁ አብዲ እዛ እየሄዳችሁ አቢባ እያላችሁ በእናታችሁ አጣጣሉ። እኔ አሁን ለምሳሌ ሀቢብ የሆነ ቃል ስትናገር ወላሂ በጣም ይሰማኛል። አንደኛ አማራ ከከሌ በላይ የምትጠላን እሷ ናት። ካላመናችሁ ፕሩቭ አለኝ አለ ማስረጃ። ከዛ ምን አድርጌ ነው እኔ ኦሮሞን አረዳም ብዬ ነው? ኦሮሞ የሆነ ሰው በኦሮሞነቱ እዚህ ቤት መጥቶ እርዳታ አላሰባስብም ብዬ ነው? ምን አድርጌ ነው ብዬ ስጠብቅ እሷ ማለት እኮ በሚኒሊክ ሲኒ ቡና የምጠጣ እኮ ናት። እሷ ማለት እኮ ፎቶዋን የሚኒሊክ ፎቶ ቤቷ የሰቀለች እኮ ናት። ከእሷ በላይ ጠላት እኮ የለንም እኛ ኦሮሞዎች ብሎ አለ። ለምን እንዲህ ይላል? እዚህ ቤት የተረዱት ኦሮሞ አይበልጥም ወይ? እዚህ ቤት እርዳታ የተደረገለት ድምፅ የተኮነለት እዚህ ቤት ማን በብሔሩ እርዳታ እምቢ ተብሏል? ማን በብሔሩ በሃይማኖቱ ማን ሁሉም ሰው ዘር በሙሉ እዚህ ቤት እየገባ እርዳታ ይሰበሰብለታል፣ ድምፅ ይኮንለታል። ይህ ቤት የህዝብ ቤት ነው። ሁሉንም እኩል የምወድ ሰው ነኝ። ሰውን ስንጠላ በጭፍን በሚኒሊክ ሲኒ ቡና ጠጣች፣ አረንጓዴ ቢጫ ቀይ ሲኒ ቡና ስለጠጣች በጣም ነው መጠላት። በቃ በዛ እጠላት አለው እንዴ መብቴ እኮ ነው። ይሄ አሁን እናንተ እስኪ አንድ ጭንቅላት ያለው ሰው ማሰብ የሚችል ሰው ሀቢባን የምጠላት በዚህ ምክንያት ነው። ሀቢባን የምጠላት ክፉ ሰው ስለሆነች ነው ወይ ሰው ስለማትረዳ ነው ጨካኝ ስለሆነች ነው ቢል ተቀባይነት አለው አይደል? ሰው ስትበድል አይቻት ነው፣ ከሊን ስትበድል አይቻት ነው ቢል ተቀባይነት አለው። ሀቢባን የምጠላት በሚኒሊክ ሲኒ ቡና ስለጠጣች ነው፣ በአረንጓዴ ቢጫ የሚኒሊክ ፎቶ ቤቷ ስለሰቀለች ነው የምጠላት። እንደዚህ ብሎ ነገር አለ እንዴ? አንድ ትልቅ ነኝ 18 ዓመት አልፎኛል ከሚል ሰው አይጠበቅም። እኔ ማለት ነው አቡዬ ስቀርብ ማለት ነው እውነቴን ነው የምልሽ። ቅድምም እዛ እንደተናገርኩ ነው እዚህ የምናገረው። ወላሂ ሰው ያጣላል፣ ሰው ያራርቃል እንጂ በአሁኑ ሰዓት ሰውን የሚያጠጋጋ የለም። እኔ ከፈጣሪ የምመኘው ታርቃችሁ ማን እንደሆንሽ ቢያቅ እሱም አንቺም ደግሞ እሱ ማን እንደሆነ ተዋውቃችሁ አንድ ቀን ደግሞ እርግጠኛ ነኝ አንድ ቀን ይመጣል። ይሄ ቃል አትርሺ። አንድ ቀን ይመጣል። ወላሂ ደግ ሰው ነው፣ አንቺም ደግ ሰው ነሽ። ግን ያ ለመግባባት አለ አይደለ? እሱ ያየው አንግል በቃ አንቺ በቃ ዘረኛና የሆነ በቃ አቀንቃኝ ፖለቲካ ውስጥ ተዘፍቀሽ ያለች እዚህ ጋር ፖለቲካ መታካሄጂ ምናምን ሊመስለው ይችላል። ለምን ስለማያውቅሽ ማለት ነው። አንቺም ደግሞ እሱ ዘረኛ የራሱን ዘር እንጂ ሌላ የማይወድ ምናምን ነገር ወላሂ ለአዚም አብዛኞቹ የኢትዮጵያ ብሔር ብሔረሰቦች ናቸው ከእሱ ጋር የሚኖሩት። እሱን እዛው ጅማ ላሉት ጅማ ከተማ ላይ አይነገርም። ይሄ የትኛውም ብሔር ብሔረሰብ ይናገራል። ለማንኛውም ብዙ ነገር መናገር አልፈለግም። ሁለታችሁ ወዳችኋለሁ። እዛን ቀንም የተቀያየማችሁት ወላሂ ይቅርታ አንተም እዛ ቀን አስገቢ ብዬ አስገቢው አልኩሽ እኔ ነኝ። አስገቢው ባልልሽ ባልተጋጫችሁ የሚል ነገር ተሰማኝ እና እንድትጣሉ አልፈለግም። ሁላችሁንም እንወዳችኋለን። ሙባረክ እኔ አሁን አንተ እሱንም እኔንም እኩል መውደድ ትችላለህ። ካየክ
ይቻላል። ሁሉንም ሰው የሰው ልጅ ሪስፔክት ልናደርግለት ይገባል። እሱ እኔ ሚኒሊክን ስለምጠላ እሷ መጥላት አለባት። እኔ አልጠላም፣ እወዳለሁ። መብቴ ነው፣ መብቴን ያክብርልኝ። ገባ? እኔም መብቱን አከብርለታለሁ። የምጠላውን ነገር ቢጠላ መብቱ ነው፣ አከብርለታለሁ። እንዲህ ነው የሰው ልጅ የሚከባበርን። ቀውም እኔ የዛኔ ሰድቦኝ ምናምን አልፎ ረስቼውን ቂማሊዝም ብሎ ካላረግም ሰውን ምናምን ላከ አስገባውት። ገባ? ተነጋገርን፣ ጨረስን። አንተ ቤት አንተ ራሱን ሊያጠፋ ነው ሙባረክ ሲሉኝ እኔ የሰው ቤት የምሄድ ሰው አይደለሁም። ቤትክ መጣው ገባው። ሙባረክ ተው አንተ ልጆች አባት ነህ ምናምን ብዬ ልመክርህ ገብቼ ሞዴሬተሮች እሱን ማስገቡትና አየክ ለሴት ሪስፔክት የለውም። አትሊስት እሱ እንደሚለው ጀንትልማን ከሆነ ጥሩ ሰው ከሆነ እንደ ሴትነቴ ሊያከብረኝ ይገባል። ምንም ሳልለው ከመሬት ተነስቶ ሰደበኝ። እኔ ምንም አላልኩም። እኔ ከአንተ ጋር ነው እያወራሁ የነበረው። ሙባረክ ተው እንደዚህ አይነት ነገር አታስብ፣ ሴጣን እንዳያሳስትክ ምናምን እያልኩ አንተን እየመከርኩ ገብቶ ሰደበኝ። ታዲያ ማን ነው ባለጌው? እኔ ነኝ ወይስ እሱ? በሰው ቤት ገብቶ እኔ በሰው ቤት መልስ አልሰጠን ብዬ ነቅዬ ወጥቼ ቤቴን ከፍቼ ረገጥኩት እስኪበቃው። ነገም ከነገ ወዲያም ረግጠዋለሁ ከፈለገ። ማንንም አልፈራም እኔ እና እኛ ኢትዮጵያ በመሆናችን መጠን ተከባብረን ተዋደን በአንድነት በተለይ ደግሞ የፈለገ ነገር ልዩነት ሊኖር ይችላል። ገባሽ? የፈለገ ሰው ሊለያያል፣ በብዙ ነገር ሊለያይ እንችላለን። ግን እንደዚህ አይነት ድሃዎችን ስንረዳ የተቸገረ ሰው ላይ አንድ መሆን ግድ ነው። ሁላችንም ኢትዮጵያዊ አንድ ሰው ተቸግሮ ሲመጣ የትም ይምጣ የተቸገረን ሰው በዘር በቀለም ወደ ሃይማኖት ምናምን ማለት አይቻልም። ይህ ሰውነትም አይደለም። እንደዛው እንሄዳለን። አንቺ ለማንኛውም ተምሳሌ ነሽ፣ የሴቶች ምሳሌ ነሽ። ሌሎች ሴቶችም ጠንክሩ። 100 ሀቢባ መውጣት አለበት። ምን ነው አንድ ሀቢባ ብቻ ሆነች? እያፈራው ነው 100 ሀቢባዎችን ቲክቶክ ላይ እያፈራው ነው። ጀግና ሴቶች ማንንም የማይፈሩ ማንንም የማይሰሙ በራሳቸው የሚመሩ ጀግና ሴቶችን እያፈራው ነው። እያችለው ቲክቶክ ላይ በጣም ብዙ ሴቶች በራሳቸው እየተማመኑ ነው። ማንም ሴትም በሴትነቷ በመልኳ በምኗም ዝቅ ሊያደርጋት አይችልም። ቲክቶክ ላይ እኔ ከመጣው 3 ዓመት ውስጥ ትልቅ ተጽዕኖ ፈጥሬ በጣም ብዙ ጀግና ሴቶችን አፍርቻለሁ። አም ሶ ፕራውድ በእህቶቼ በጣም እኮራባቸዋለሁ። በርቺ፣ እንወድሻለን። የመጣ ነው። እናመሰግናለን። ዛሬ እንግዲህ ፋታ እያልን ነው፣ ወደ ቦታ ላይ ያለነው። እንወዳችኋለን ጎበዞች። ሙባረክ ጎበዝ። እንደዚህ ሚስትህን አውጥተህ ካዝናናት በጣም ደስ ይላል። ሰሙዬ ኢንጆይ ዩር ታይም ማሪ። መልካም የአያት ምሽት ይሆንላችሁ። ተደሰቱ። እናመሰግናለን። እኛም እናመሰግናለን።